ይበልላችሁ። ዛሬ አንድ ቪዲዮ ያለው ቪዲዮ ሲታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱ ለቻሉቶቼ እና ዛሬ ቪዲዮ አይሚና ብሩክ የአይሚና የብሩክ ነገር አሁንም እየባባሰ እየሄደ ነው። አንዱ ሲያልፍ አንዱ ይመጣል። አንተ ብሩክ እንትን ሲል አይሚ ደግሞ እሳት ትሆናለች። በእርግጥ ብሩክ ያኔ እዩ ጋር ሲኖር እዩ ምንም እንትን እንደሌለ እዩ ለምን እንደዋሸች ለምን ብሩክ ላይ ልጅ እንደአመጣች አይታወቅም። ግን በዛ ነፃ ሆኖ እዩን አብሮ ከአንቺ ጋር ነው የሚያኖረው ስላለ እሱ ግን በደግነት ነው ሲያስብ ምንም የሌለበት በዚህ ዘመን እንኳን የተወለደው አብሮ ያሳለፈ ፍቅረኛ ራሱ ልጅ ካለ አላቅም በልበት ሰዓት ላይ ያልወለደ ምንም የሌለበት ልጅ አብሮ ከኛ ጋር ትኖር ማለት ደግነት ነው። ግን ይሄም ሆኖ አይሜን ቢስትል ከኔ እንዴት ነው ከኔ ጋር እሷ እኩል ብታኖረው ስትል ከእሷ አይበልጥም ብሎ ልጁን ቀምቶ ልጁን ከወሰደ በኋላ እዩ ደግሞ እውነቱን አወጣች። እውነቱን ከነገረ በኋላ ብሩክ የብሩክ ልጅ አይደለም፣ የብሩክ ምንም የለውም። ሀይሚ አሁን ደግሞ አልፈልግም ከአንተ ጋር መኖር አልፈልግም አለች። ሀይሚ አንዳንዴ እኮ እሳት እየሆነች ነው። እውነት አንዳንድ ቦታ ብናስብ ብሩክ በዚህ ልክ እሷን ስለሚወዳት ነው እንጂ ይሄ ልክ አሁን ደግሞ ብሩክ እንዲሆኖ ሌላ ቦታ ሄዶ ሌላ ሴት ጋር ሲሆን እሷ ደግሞ ፈለጥኩኝ ቆረጥኩኝ ካላንተ ህይወት የለኝም ትላለች። እሱ ደግሞ ባለፈው አይታችኋል አበባ አዘጋጅቶ ብዙ ነገር አድርጎ ስል ለኔ አይገባኝም ብላ እንትን አሻፍረኝ ብላ ቢያለች። አሳን ደግሞ እሷ ስር ሄዶ እሳትን ያስለክሳል። አሳን ምን ነው በሰላም ነው? አንተ ግን የሰው ህይወት ላይ እኮ ፍቅር እኮ እንዲህ አይባልም። ብሩክ ሀይምን ስለሚወዳት ነው እንጂ በዚህ ልክ ወንድነት ምትወዝቅ ያደረገ እሷን ስለሚወዳት ክብር ስላላት ነው እንጂ ብሩክ እውነት የሴት ልጅ በጣም ክብር አለ። ለምንድነው እኔ በጣም እንትን ያየው ማለም እዩ ልጅ ወልዳ ያለ እሱ ልጅ ያልሆነ የልጅ ማጫወት ገዝቶ ለልጅ ልብስ ገዝቶ ነው በዚህ ዘመን አባት የወለደ አባት እንኳን እንደማያረግበት ዘመን ላይ ያልወለደ ምንም የሌላት እዩ ልቧን ራርታ እውነቱን ታወጣለች ብለው ዋጋ ከፈለ። ይሄ ልጁ የእሱ ካልሆነ በኋላ እሺ በእውነትን አወጣ። አይሚ ለምንድን ነው አሁን ጥንቅር የምትለው? ምን በቃ ሰው ይሳሳታል እኮ ማለት አይደለም። ሰው እኮ ይሳሳታል። እግዚአብሔር ስንቱ በደለኛ ይቅር ብሏል። እሷ ደግሞ በቃ እኔ ምንም የለውም እሺ እኔ እኮ እምቢ ካላልኩኝ ባልወስን ኖሮ አንተ እኮ እሺ አትልም ነበር። እዩ ከኔ ጋር ልትወር ነበር አለ። እሱም ተገዶ ነው ያ ውሳኔ የወሰነ። ግን ቢሆንም ይሄ ተሰበቃ ሆኗል። ግን አንዱ አብሮ እንዳልሆነ እውነቱን አውጥቷል። አሁን ለምን እሺ ብላ አትታረቅም? እንዲቅም አሁን ብሩክ ደግሞ ትንሽ ቆይቶ ወደ ሌላ ሴት ጋር ከሄደ እሷ ደግሞ የምታመጣ ፈለጥኩኝ ቆረጥኩኝ ከአንተ ጎን ነው የሚሆነው ከአንተ ጋር አለኝ። ግን ብሩክን እኮ ትወዳለች። ግን ለምን እንደ እሳት እንደምትሆን አላውቅም። እውነት ድራማ እየሰሩ ነው። እውነት ነው። ግን ድራማ እየሰሩ መቼም እዚያ ብሎ አይምሉም። በዚህ ዘመን ሰው ግን መማር ስለማ በውሸት ነው ይላሉ። እንግዲህ ምንድን ነው ግን እኔ ድራማ ነው እውነት ነው እየሰሩ ያለው። አሳን ደግሞ ከስር ወጥቶ ምንድን ነው ሴት ልጅ ክብራ ነው ፍቅር እነሱ ፍቅረኛሞች እሱ እኮ ሶስተኛ ሰው አያስፈልግም። ለምን ሶስተኛ ሰው ጣላት መባላል ሰይጣን መባላል? ለምን ሶስተኛ ሰው ሶስት የሁለት ሰው ሀሳብ ነው እንጂ ሶስት ሰው ሀሳብ ከተመረ ከባድ ነው። አሳን ደግሞ ስር ሄዶ እሳትን ይለኩሳል። ለምን አሳን አንተ የሰው ህይወት አትኖርም እንዴ? የሰው ህይወት ገብተህ ለምን ትበጠበጣለህ? እና እዩ አሁን በህይወት ወጣች። ለምንድን ነው ሀይሚ ከብሩክ ጋር ማትሆን? አሁን ተለይተሽ ልትኖሩ መቼም እሱን አንቺም ከልብ ታፈቅራል። በፊት እኮ ገና የፍቅር ጥያቄ ሳልጠይቅም እሱ ሌላ ሴት ጋር ሲሆን ሞትኩኝ በለጥኩኝ ልትል ነበር። አሁን ደግሞ ምንም የለም ከዳውሉ ነፃ ነኝ አብሮ እንኖር የድሮ ፍቅራችን እናሳድስ ስል ፈለጥኩኝ ቆረጥኩኝ ትላለሽ። በኋላ ደግሞ ትንሽ ቆይቶ የሆነ ሴት ተሰርቶ የሆነ ሴት ፐራንክ ነው ብሎ በንዴት ሲያመጣ ደግሞ አንቺ የምታመጡበት ጉድ ማዕት ነው። አረ ሀይሚ ቆመሽ አስቢ። ያንቺ እኮ ብሩክ እኮ ለአንቺ እኮ በጣም ትልቅ ቦታ አለ። በጣም የሚወድሽ ብዙ ነገር አድርገዋል፣ ብዙ ነገር ሆኗል። ለምንድን አንቺ ይህም አታይ? ወንድ ልጅ እኮ እንደ ልቡ እንትን ካለ እኮ ከባድ ነው። ይሄ ሁሉ ልክ ለአንቺ ዝቅ የሚለው ስለሚያፈቅር ነው ስለሚወድ ነው እንጂ በዚህ ልክ ሴት ልጅ ወድ አይገዛም። በዚህ ዘመን ደግሞ እሱ አንቺን ስለወደደ
ስላፈቀረ ሰው እኮ አንድ ሰው ከልቡ አንድ ወንድ ከልቡ ካፈቀረ ነው ይሄ የሚያክል ሁሉም ነገር የምታግሰው እንጂ አንቺ ብዙ ነገር እያረግሽ ብዙ ነገር እየሰደብሽ ራሱ እሱ አይመድመሳ እሱን ካላንቺ ቀርቶ ምንም የሌለት ምንም ያልዋልኩበት እንኳን እዩ እንኳን ይሄ ሁሉ ስትወርዱበት እንኳን ለእዩ ምንም መጥፎ ቃል አላወራም። ብሩክ በጣም ታጋሽ ነው። ሀይሜ ብሩክን እንዳታጭ ለምሳሌ አንዴ አንቺ ቆመሳሽ ቢሆን አየሁ 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 የሚል ሁሉ በኋላ ከብሩክ ከእጁ አስመልጦ በዚህ ዘመን ቅናተኛም እኮ አይጠፋም። አንቺና ብሩክ አብረው ስትሆን ታምራላችሁ፣ ብዙ ነገር ይሆናል፣ ብዙ ነገር ስኬታማ ትሆናላችሁ። ይሄ አዩ ጠላት ሰው መስሎ ጓደኛ መስሎ እናንተ ሊፈረስ መጣ ይሆናል። በዚህ ሰማን ሰውን አታምኑ። ሰው እኮ ሰውን መውደድ እንጂ ማመን ከባድ ነው። ጓደኛ ነን እንትና ላይ እንትና ላይ እንደዚህ ነገር አይታሰብም የማይባልበት ዘመን ነው። ሀይሚ አንቺ ቆም ብለሽ አስቢ። ብታስብሽ ነው ምሳሌ እንጂ አሁን ብሩክ ላይ እንዲሆነሽ በህሊኮ ከባድ ነው። አሁን የአንቺ ፍቅር ጥንክር ብሎ ገደል ግቢ ያለ አሁን በኋላ እሱ ሌላ ሴት ጋር አሁን ዝም መቴም እኮ አሁን ሀይሚ አሁን እኮ ሌላ ብሩክ ሌላ ሰው ጋር ቢሄድ ይሻትልም። ለምን ትናደዳለች? መታውቁ ትጣላለች። እሱ ፍቅር ቢሰጥ ፍቅር ሲሰጥ እንዲህ ሲያደርግ በአበባ ብዙ ነገር ሲያደርግ እምቢ ትላለች። እሱ ደግሞ ሌላ ሰው ጋር ሲሄድ እንዴ አበትኩኝ ትላለች። ሀይሚ ምን ነው በሰላም ነው? ከባድ ነው እንደዚህ መሆን። ፍቅር እኮ ሴት ልጅ እኮ ብሬ ነች። ወንድን የምትይዘው ሴት ነው እንጂ ሴት ደግሞ ወንድ ነው። ለምን ሴቶች እኮ ማስተካከልም ማበላሻትም የምንችለው ሰዎች ነን እኛ። ሴት ማለት ብሌናት። ሴት እኮ ማፍረስም ለመፍረስም ቀላል ነው፣ ለማስተካከልም ቀላል ነው። ግን አንድ የፍቅር ህይወት ከተበላሸ ከባድ ነው። አሁን እያየሽ የብሩክ እኮ ታግሶ የማያወራ ሰው ደግሞ ውሳኔው ከባድ ነው። አሁን ብሩክ እኮ ብዙ አይታችኋል። ብዙ ነገር ሲያወሩ እሱ እኮ ብዙ ነገር አያወራም እኮ ሀይሚ ብዙ ነገር ሲታረግም እኮ ምንም አያረግም። ለምን ሀይሚን ስለምወዳት እና ሀይሚ ብለሽ አስቤ ይሻለሁ።